አሰልጣኝ ግርማ ትናንት አመሻሽ ነው አዳማ የገባችሁት። የጉዞ ድካም አለ። ውጤቱን ባቻ ውጤት ተጠናቋል። እንዴት ነበር የጨዋታው እንቅስቃሴ? በመጀመሪያ ማለት ያው ጌሙን በመጫወታችን በጣም ደስተኛ ነኝ ከምንም በላይ ማለት ነው። ቀሪው ሌላው ነገር ትርፍ ነው፣ ቦነስ ነው። እንደዛ ነው የምወስደው። ወደ ጌሙ ስመጣ ግን ያው የሜዳ ላይ የነበረው ነገር እንዳጠቃላይ ጥሩ ነው የነበረው። የመጀመሪያ 45 ሰከንድ አፍም የነበረው ጥሩ እንቅስቃሴ ነው። ተጋጣሚያችንም በተሻለ መንገድ ለመንቀሳቀስ ጥረት ሲያደርግ ነበር ከረፍት በፊትም በኋላም። ያው የጎል አጋጣሚዎችን አግኝተናል። አሁን ብዙ መተቸትን ባልፈልግ ይሄ ያለብን ችግር ዛሬም አለ፣ ብዙ አልተቀረፈም። ይሄ ሶስተኛ ሜዳ ላይ ተረጋግቶ ኳስ ወደ ግብ ለመቀየር የምናደርገው ጥረት በተወሰነ መልኩ ክፍተቶች አሉ ዛሬም። እንዳጠቃላይ ግን ያለው ጌም ጥሩ ነው። የዛሬው ጨዋታ ምናልባት ብታሸንፉ ኖሮ በክለቡ ታሪክ ሪካርድን ከ43 ወደ 45 የምታሻገሩበት አጋጣሚ ነበር። ያ ለመፈጠሩ ያስቆጫል። በቀጣይ ስንታስበው እኔ ያስቆጨኝ እሱ ያስቆጨኝ። ያው ታርጌት ፕላናችንም እሱ አይደለም። እንደነገርኩ ነው ሜዳ ውስጥ ገብተን ዛሬ መጫወታችን በጣም ደስተኛ አድርጎኛል። በጣም ለምን አንዳንድ ነገሮች ካቅም በላይ አንተ ማስተካከል በማችላቸው ሁኔታ ሲሆን ትንሽ ትቸግራለህ። በዛ ደረጃ ነበረንና ግን ሜዳ ውስጥ በመገኘታችን ደስተኛ ነን። እንዳልኩም አንዱ ነፃው ለኛ ቦነስ ነው፣ የእውነት ቦነስ ነው። ደስተኛ ነኝ በነበረው ሜዳው ላይ ባየሁት እንቅስቃሴ። ለምን ትንሽ ፍላጎት ተነሳሽነት ላይኖር ይችላል የሚል እንትን ነበረኝ። ግን ልጆቹ ላይ ያለውን ነገር እንዳየሁ በጣም የተሻለ እንቅስቃሴ ለማድረግ ለማድባት በእያንዳንዱ እንቅስቃሴ የነበራቸው ነገር ደስ ይላል። እኔ ብዙ ስላልጠበቅኩኝ ግን ያየውን ነገር ደስተኛ አድርጎኛል። በዚህ አጋጣሚ እነሱን በጣም ማመስገን እፈልጋለሁ ልጆቹን። አሰልጣኝ ግርማ ከንግግሮች እየተረዳሁ ያለሁት ከሜዳ ውጪ ያልተስተካከሉ ችግሮች ሜዳ ውስጥ ተጽዕኖ እያደረጉብህ ያለ ይመስላል እና ይሄ ነገር እንዴት ነው? የክለቡ አመራሮች፣ ደጋፊዎች በዚህ ጉዳይ ላይ ክለቡን እያገዙ አይደሉም ማለት ይቻላል? ምናልባት ብንታገዝ የተሻለ ነገር መስራት እንደምንችል እምነቱ አለኝ። ብዙ አንታገዝም፣ እገዛው ብዙ የለም። ያው ዛሬ አይደለም ይሄን ነገር እያወራን ያለ ነው፣ ቀደም ብለን ነው። ያው አሁን እኛ ትልቁ ፕላናችን ቲሙ በአስቸጋሪ ሁኔታ ውስጥ እንዳይገባ ማድረግ ነው። ሌላ አሁን ፕላን የለንም። አሁን ቀሪ 5 ጨዋታዎች አሉ። እነዛን በጥንቃቄ እየተጫወትን ቲሙ ችግር ውስጥ እንዳይገባ ማድረግ ነው። ረጅም ፕላን እንደዚህ ምናምን የሚባል ነገር ሳይሆን ግን ያለውን ነገር እስከ መጨረሻ። በእርግጥ አሁን አዳማ ገብተናል። ከዚህ በኋላ ያለውን ነገር እኛ መፍታት የምንችለው ነገር ነው። እዚህ ስለመጣን ጌሙን ምንም ሆነን ማካሄድ እንችላለን። ምንም ይፈጠር ምንም ከዚህ በኋላ ምናልባት አንቸገርም ብዬ ነው የማስበው፣ ምንም ስለማንጠብቅ ማለት ነው። አሁን ባለን ነገር የሚሻል ነገር እየሰራን እየመጣን ሜዳ ላይ ግን ያለንን ነገር ማሳየት እንፈልጋለን። ጠንካራ ነገራችንን ሁሌም ማሳየት እንፈልጋለን። በዚህ ደግሞ በተጫዋቾቻችን እምነት አለን። እኛ ሜዳ ላይ ገብተው ከሜዳ ውጭ ያለውን ስሜት ሜዳ ላይ ማንም አያነበው። በእርግጠኛነት ዛሬ የሚያየሁት ያንን ነውና በዚህ አግባብ ቀጣይ 5 ጨዋታዎችን በሚገባ እየተጫወትን መጨረስ እንችላለን። ከሜዳ ውጪ ያለ ላይ ነገር ነው። አሁንም ጥያቄ ላነሳ በፈለጉት ምንድን ነው ሊቀረፍ ያልቻለው? በግልጽ የሚታወቅ ነገር አለ? እንደዚህ ብዬ አልልህም። አሁን ያው የክለቡ ያውቀዋል፣ አመራሩም ያውቀዋል፣ አጠቃላይ ያለውም ነገር ይታወቃል። እንደነገርኩ ነው። ያው ሰሞኑን ተቸግረን ነበር ከሐዋሳ ወደዚህ ለመምጣት። አሁን ግን መተናል። መቼም ይሁን መተናል። እዚህ ከመጣን ደግሞ ችግር የለም። በየትኛውም ሁኔታ ምንም ቀረ ምንም ደሞዝ ቢቀርም ምንም ችግር የለም። የተሰጠን ኃላፊነት በሚገባ እንደምንወጣ አንደኛ እኔ እምነቱ አለኝ። እምነቴ ደግሞ ልጆቹ ላይ መሰረት ያደረገ ነው። ልጆቹ ላይ ሙሉ እምነት ስላለኝ ደሞዝ ተከፈለን አልተከፈለን ምንም ታገዘን አልታገዘን በሚገባ ክለቡ ችግር ውስጥ እንደማይገባ በእርግጠኛነት አሁን መናገር እችላለሁ። አመሰግናለሁ። አሰልጣኝ ዘሪሁን ጨዋታው በአቻ ውጤት ተጠናቋል። እንዴት ነበረ እንቅስቃሴ? ጨዋታው መጥፎ አይደለም፣ ተመጣጣኝ ነው። ያው ስህተቶች ናቸው እኛ ላይ ኮንሲዳውን እንዲያደርግ የገባብን ኳስ በራሳችን ስህተት ነው። ግን ጨዋታው ለማግባት ለአታኪንግ ሲቹዌሽን ላይ ቶሎ ለመሄድ እየሞከርን ነው። ማድረግ ያለብን ሙከራ ያላገኘንም እንጂ ጨዋታው ሙሉ ለሙሉ ውጥረትም ቢኖርም ጠንካራ ጨዋታ ቢሆንም ጥሩ ነገር አድርገዋል። ያው ግን ካለንበት ቦታ የማሸነፍ ፍላጎታቸውን ከፍ ማድረግ ስለነበረባቸው ነው እንጂ መጥፎ አልነበረም ጨዋታው። እንዳልከው በእንቅስቃሴ ብዙ ችግሮች አልነበሩ፣ ግን ሶስተኛው የሜዳ ክፍል ጋር ሲደረስ ውክብክቦች፣ ጥድፊያዎች አሉና ይሄ ምናልባት ከጫና ካላችሁበት ደረጃ አንጻር ነው? እሱ ነው ካለንበት ደረጃ አንጻርና እዛ አታኪንግ ሰርድ ላይ ስንሄድ ጎሎች ለማግባት ከምንፈልገው ነገሮች ናቸው እነዚህ ነገሮች የተወለዱትና እነዚህ ነገሮች የመጡት። እነዚህ ነገሮች ነው መቅረፍ ያለብን። እዛ ጋር ትኩረትና ኮንሰንትሬሽን ይፈልጋል። ማን ከማን ይሻላል፣ ከየትኛው ፖዚሽን ይሻላል ብለህ ለማድረግ መሄድ ነው እንጂ ጥድፊያና ችኮላ ካለ ኮንሲታ ላይ ሊገባብህም ይችላል አንተ በምትሳሳተው እና ያ ነገሮች ናቸው። እነሱን አሁን ማስተካከል ከእግዚአብሔር ጋር የተሻለ ነገር እንሰራለን ብዬ አስባለሁ።
ምናልባት በወረድ ስጋት ውስጥ ናችሁ ያላችሁትና ከዚህ በኋላ ውድድሩ ወደ መገባደጃው ላይ ደርሷል። ምን ላይ ትኩረት አድርገህ በስነ ልቦናውም በሌሎች ነገሮች ላይ ቡድን አዘጋጅተህ ትመጣለህ? ያው ትልቁ ነገር ስነ ልቦና ጠንካራ መሆን አለብህ። የመጀመሪያው ይሄን ነገር ነው። ማድረግ ይችላሉ፣ አቅሙ አላቸው፣ መስራት ይችላሉ። ይሄን ነገር ጠንካራ ሆኖ ማድረግ ከቻሉ ያደርጋሉ። ልጆች ምንም ችግር የለባቸውም። ግን የኮንሰንትሬሽን እና አሁን እንዳየው አታኪንግ ሰርድ ላይ ትኩረት አድርገው መስራት ያለባቸውን ካደረጉ አሁንም ማሸነፍ ይችላሉ እና ያ ነው፣ ሌላ ነገር የለውም። እሱ ላይ አስተካክለን ከእግዚአብሔር ጋር መጣለን ብዬ አስባለሁ። አመሰግናለሁ። እኔም አመሰግናለሁ።